የጋዛ የመጨረሻ ድል ትራምፕ ያቀረቡት አዲስ ሐሳብም የጋዛ ጉዳይ አሁንም አንድ የሆነ ነጥብ ላይ ሊቋጭ አልቻለም። እልቂቱ እንደቀጠለ ነው። በዚህ መሃል የዶናልድ ትራምፕ አስተዳደር አዲስ የተኩስ አቁም ስምምነት ሐሳብን ይዞ ብቅ ብሏል። ይኸው የተኩስ አቁም ስምምነት ሰነድ ለእስራኤልም እንደዚሁም ለተፋላሚው ሐማስም በየፊናቸው ተሰጥቷቸዋል። እስራኤል በወዳጁ አሜሪካ የቀረበውን የተኩስ አቁም ስምምነት እሰየው ብላ ሳታመነታ ተቀብለዋለችም። ሐማስ በገንፎም ውስጥ አይጠፋም ስንጥር በሚል የአሜሪካንን የተኩስ አቁም ስምምነት ሐሳብ ለመርምረው በሚል በር ዘግቶ እየመከረበት ይገኛል። ይህ የተኩስ አቁም ስምምነት ሐሳብ ከከሸፈ ለፍልስጤማውያን እጅግ አደገኛ ፈታኝ ጊዜ እንደሚኖር ዘገባዎቹ ከወዲሁ እያመላከቱ ነው። የጋዛ የመጨረሻ ዕድል ነውም እየተባለ ይገኛል። ጋዛን ለቃችሁ ወደ የሀገሩ ተበተኑ የሚለው የፕሬዝዳንት ዶናልድ ትራምፕ ሐሳብ በኃይል የሚፈጸምበት ቀን እየቀረበ ይመስላል። ስልጣን በያዙ ሰሞን ይህንኑ ከጋዛ ውጡ የሚለውን ሐሳብ ያቀረቡት ትራምፕ አሁን ደግሞ የተኩስ አቁም ስምምነት ሰነድ ይዘው ብቅ ብለዋል። ከአየር ኃይል ጥቃቱ ባለፈ በእግረኛ ጦር ስምሪቱ ሳይቀር የተወሰኑ የጋዛ ቀበሌዎችን የተቆጣጠረው የእስራኤል ጦር በያዙ አካሄድም ሊገፋበት ይችላል የሚሉ አስተያየቶች ሰፍተው እየተሰሙ ነው። በዚህ እጅግ ጠባብ በሆነችው ጋዛ ከዚህ በኋላ አዲስ ጦርነት እንዲቀጥል ማስደረጉ የጋዛና ጋዛውያን መጨረሻ ያደርገዋል በማለትም ሐማስ ይህንኑ የአሜሪካንን የተኩስ አቁም ስምምነት ፈጥኖ እንዲቀበል እየወተወቱ ያሉት በርካቶች ሆነዋል። አሁን ስለ ተኩስ አቁሙ ስምምነት እየተነገረ የሚገኘው የእስራኤል የአየር ጥቃት በቀጠለበት ሁኔታ ነው። በእስራኤል የጋዛ የአየር ጥቃት በትላንትናው ዕለት ሳይቀር በርካታ ሰዎች መገደላቸው የቢቢሲ ዘገባ አመላክቷል። ጋዛ ቀድሞውንም የምድራችን የስቃይ ማሳያ ጠጎናለች። ይህቺ የበርካቶች የእልቂት ማዕከል የሆነችው እጅግ አነስተኛ ግዛት ጋዛ ወይንም ጋዛ ስትሪፕ በማለት ይጠሯታል። ግዛቷ ቁራጭ መሬት ስትሆን ግን ደግሞ ሚሊዮኖች ፍልስጤማውያንን በውስጧ አቅፋ ያዘች የሲኦል ጥግ የሆነች ግዛት ነችም። በተፈጠረው የዓመታት ጦርነት ሕፃናት እስከ አዛውንት ድረስ እየቀበረች ትገኛለችም። ዛሬም ግድያው፣ ቀብሩ፣ ስደቱ፣ ረሃቡ፣ ቸነፈሩ እንደቀጠለ ነው። በዚች ጠባብ ግዛት ውስጥ ከ2 ሚሊዮን በላይ ህዝብ ተፋፍጎ ይኖራል። ግዛቷ የፍልስጤም ግዛት አንድ አካል ነችም። ፍልስጤም በሚለው ግዛትነት የሚታወቁት ሁለት ናቸው። እነዚህም ጋዛና ዌስት ባንክ ሲሆኑ በሁለቱ የፍልስጤም ግዛቶች መሃል እስራኤል አለችም። ጋዛ በምስራቅ አቅጣጫ ከሜዲትራኒያን ባህር ጋር ትዋሰናለችም። ከዚህም በተጨማሪ ጋዛ ከግብፅና እስራኤል ጋርም የምትዋሰን ግዛት ነችም። ራፋ እና ጋዛ ሲቲ የሚባሉ ሁለት ከተሞችም አካታ ይዛለችም። ይችን ግዛት ሐማስ ማስተዳደሩ ከእስራኤል ጋር ያለውን ውጥረት ለዓመታት እንዲቀጥል አድርጎታል። ከሐማስ አስተዳደር ውጭ የሆነችው ዌስት ባንክ የጋዛ ህዝብ እየደረሰበት ካለው እልቂት አንጻር ስትታይ በአንጻራዊነት የተረጋጋ ሰላም ውስጥ ናት ማለት ይቻላል። ጋዛ በሰማይም በምድርም ለዓመታት በእስራኤል ጦር ከደረሰባት ያልተቋረጠ ድብደባ አንጻር በተፈረመ የተኩስ አቁም ስምምነት ጥቂት እፎይታን አግኝታ ነበርም። እስራኤልና ሐማስ የደረሱበት የተኩስ አቁም ስምምነት በጊዜ ሂደት እየተሸረሸረ እልቂቱ እንደገና ማገርሸቱ የፍልስጤማውያኑን እልቂትና ስቃይ የበለጠ አንሮታል። ወራት በፊት ተፈርሞ የነበረው የሁለቱ አካላት የተኩስ አቁም ስምምነት ለጋዛ ነዋሪዎች ከባድ እልቂትን ማስከተሉን ተከትሎ አሁንም ሁለቱ አካላት አዲስ የተኩስ አቁም ስምምነት ውስጥ እንዲገቡ ከፍተኛ ጥረቶች እየተደረጉ ነው። እስራኤል በጋዛ ላይ አጠቃላይ እገዳን የጣለች ሲሆን አሁን አዲስ የተኩስ አቁም ስምምነት ያስፈልገው ከዚህ ቀደም በብዙ ውጣ ውረድና በአሜሪካ ኳታርና ግብፅ አደራዳሪነት የተፈረመው የ2 ወር የተኩስ አቁም ስምምነት ብዙም መዝለቅ ባልመቻሉ ነው። ይኸው የተኩስ አቁም ስምምነት ዘላቂነቱን ማጣቱን ተከትሎ በርካታ ፍልስጤማውያን አልቀዋል። በጋዛ ባለፉት 10 ዓመታት ውስጥ ወደ 4000 የሚጠጉ ሰዎች መገደላቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር ያስታወቀ መሆኑን የቢቢሲ ዘገባ አመልክቷል። በተባበሩት መንግስታት ድርጅት ሌላ 600,000 ሰዎች በእስራኤል የመሬት ላይ ዘመቻና ትዕዛዝ እንደገና ተፈናቅለዋል ብሏል። የተባበሩት መንግስታት የሚደገፈው አይፒሲ ዘገባ በመጪዎቹ ወራት ወደ 500,000 የሚጠጉ ሰዎች አስከፊ የሆነ የረሃብ አደጋ እንደሚገጥማቸው አስጠንቅቋል። 2.2 ሚሊዮን የሚጠጋ ህዝብ ካላት ጋዛ በዚህ ደረጃ እልቂቱና ምስቅልቅሉ ከቀጠለ ምን ያክል ህዝብ ሊቀር ይችላል የሚለው ጉዳይ በራሱ አነጋጋሪ ነው። ነገሮች በአፋጣኝ መልክ ካልያዙ ጋዛ ሰው አልባ ትሆናለች የሚሉ አስተያየቶችም ተበራክተው እየተሰሙ ይገኛል። ስልጣን በያዙ በቀናት ጊዜ ውስጥ በጋዛ ላሉ ፍልስጤማውያን ቦታ ፈልግላቸው አሜሪካ ጋዛን በመረከብ ታለመዋለች ያሉት ፕሬዝዳንት ትራምፕ
ሀሳባቸው እውን እየሆነ ይመስላል። በአንድም ይሁን በሌላ መልኩ ጋዛ ሰው አልባ እየሆነች ነው። የእስራኤል ጦር በአየር ከሚያካሄዱ ወታደራዊ ኦፕሬሽኖች በተጨማሪ የእግረኛውም ጦር የጋዛን ግዛት እያጠበበ ነው። ጋዛ ፍልስጤማውያን በየትኛውም አቅጣጫ መፈናፈኛ አጥተዋል። ከጦርነት እልቂቱን በተጨማሪ የረሃቡን ጉዳይ ቀላል አልሆነም። ባለፉት ወራት ወደ ጋዛ በቂ እርዳታ መግባት ባለመቻሉ ሕፃናት ሳይቀሩ ለእልቂት ተዳርገዋል። አሁን የግድ የተኩስ አቁም ስምምነት ያስፈልጋል የሚለውን ጉዳይ ከዚሁ ከቀጠናው እልቂትና የእልቂት ደመና ጋር በተያዘም ጭምር ነው። አዲሱ የተኩስ አቁም ስምምነት ሐሳብ ወይንም ፕሮፖዛል የተዘጋጀው በዋይት ሃውስ የዶናልድ ትራምፕ አስተዳደር በኩል መሆኑን የሮይተርስ ዘገባ አመልክቷል። ከዚሁ የተኩስ አቁም ስምምነት ፕሮፖዛል ጋር መረጃውን ያሰራጨው ሮይተርስ የዜና ወኪል የተኩስ አቁም ስምምነቱን ዝርዝር ጉዳዮችን በተመለከተ የትራምፕ አስተዳደር ለሁለቱም አካላት እንዲደርስ አድርጓል። ሰነዱን የመረመረው የእስራኤል መንግስት ይህንኑ ሐሳብ ተቀብያለሁ ሲል፣ ሐማስ በአንጻሩ የስምምነቱን ረቂቅ ይዘት በሚገባ መመርመር ስላለብኝ ጥቂት ጊዜ ይሰጠኝ በማለት ሐሳቡን የሰጠ መሆኑን የአልአረቢያ ዘገባ ያመለክታል። ሐማስ ከአደራዳሪዎች ጋር ንግግሩን እንደሚቀጥልና ምላሹን በጽሑፍ የሚያቀርብ መሆኑንም እንዳሳወቀ የቢቢሲ ዘገባ ያመለክታል። ይኸው በአሜሪካ የቀረበው የተኩስ አቁም ስምምነት ፕሮፖዛል ሐማስ የያዛቸውን የእስራኤል ታጋቾች ስለሚለቅበት ጉዳይ፣ የተገደሉትንም የእስራኤል ታጋቾች አስክሬን እንዲመልስ፣ እንደዚሁም በእስራኤል በኩል ደግሞ እያካሄደች ያለውን ድብደባ እንድታቆምና ወደ ተዘጋችው ጋዛ እርዳታ እንዲገባ እንድትፈቅድ የሚለው ይገኝበታል። ዘግየት ብለው እየወጡ ያሉት መረጃዎች ሐማስ የአሜሪካንን የተኩስ አቁም ስምምነት የመቀበል ውሳኔ ላይ ፍላጎት እያጣ መሆኑን እያመለከቱ ነው። አንድ ከፍተኛ የሐማስ ባለስልጣን አሜሪካ ያቀረበችውን አዲሱን የጋዛ የተኩስ አቁምና የታጋቾችን የመልቀቅ ስምምነት የፍልስጤሙ ታጣቂ ቡድን እንደማይቀበል በግልጽ ለቢቢሲ ተናግረዋል። ይህ ከሆነ የእስራኤል የጋዛ ድብደባ የሚቀጥል በመሆኑ የጋዛ ነዋሪዎችን ስቃይ የበለጠ የሚያራዝም ይሆናል የሚሉ አስተያየቶች ተበራክተው እየተሰሙ ይገኛል። የትራምፕ አስተዳደርን የተኩስ አቁም ስምምነት ረቂቅ ሐሳብ ለሁለቱም አካላት ያቀረቡት የመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ናቸው። ስቲቭ ዊትኮፍ ያቀረብነውን የተኩስ አቁም ስምምነት ሐሳብ እስራኤል ተቀብለዋለች፣ አሁን ምላሹን እየጠበቅን ያለነው ከሐማስ ነው ሲሉ አስታውቀዋል። የእስራኤል ባለስልጣናት ዋቢ ያደረጉት የእስራኤል መገናኛ ብዙሃን ከዚሁ ጋር በተያያዘ ባሰራጯቸው መረጃዎች ሐማስ ለ60 ቀናት የሚቆይ የተኩስ አቁም ስምምነትና በእስራኤል እስር ቤቶች የሚገኙ ፍልስጤማውያንን ለመፍታት በሁለተኛ ደረጃ 10 በሕይወት ያሉ ታጋቾችንና 18 ሟቾችን አስክሬን እንደሚሰጥ ገልጿል እያሉም ይገኛሉ። ይህንኑ አሁን እየተሰራጨ ያለውን መረጃ በተመለከተ ግን እስካሁን ባለው ሁኔታ በሐማስ በኩል ይፋዊ ማብራሪያ አልተሰጠም። እስራኤል አሁን የተኩስ አቁም ስምምነቱ ዋነኛ ማዕከል እንዲሆን የፈለገችው በሐማስ ቁጥጥር ስር ያሉ ዜጎቿ እንዲለቀቁ ነው። በሐማስ በኩል የእርቅ ስምምነት ወደ ዘላቂ የተኩስ አቁም ስለማምራቱ ዋስትና የሚሰጥ ሆኖ አላገኘሁትም። ይህ ብቻ ሲሆን ባለፈው የተኩስ አቁም ወቅት በየቀኑ በመቶዎች የሚቆጠሩ እርዳታ የጫኑ ተሽከርካሪዎች ወደ ጋዛ እንዲገቡ የፈቀድነውን የሰብአዊ ፕሮቶኮል ስምምነት አንቀጽ ሳይቀር በአዲሱ የተኩስ አቁም ስምምነት አልተካተተም በማለት ሐማስ የተቃውሞ ሐሳቡን ጭምር እየገለጸም ይገኛል። እስራኤል ባለፉት ወራት በእግረኛ ጦሯ ጭምር ባካሄደችው ወታደራዊ ኦፕሬሽን የተወሰኑ የጋዛ ቀበሌዎችንም ተቆጣጥራለችም። ሐማስ በዚሁ የተኩስ አቁም ስምምነት ውስጥ የእስራኤል ጦር ከተቆጣጠራቸው የጋዛ ቀበሌዎች የሚወጣበት ሁኔታ እንዲኖርም ፍላጎት ያለው መሆኑን ጭምር እያመላከተ ይገኛል። ሆኖም ጠቅላይ ሚኒስትር ኔታንያሁ በሰጡት ማብራሪያ ዛሬ ምሽት የቀረበልን የቅርብ ጊዜውን የዊትኮፍ እቅድ ለመቀበል ተስማምተናል። ሐማስ እስካሁን ምላሽ አልሰጠም። ሐማስ የመጨረሻውን ታጋች ይለቃል ብለን አናምንም። እናም ሁሉንም ታጋቾች እስከምናስለቅቅ ድረስ ተቆጣጠርናቸው የጋዛ ሰርጥ ቀበሌዎች ንቅንቅ አንልም። ይሄ በግልጽ መታወቅ አለበት፣ አንወጣም ሲሉ ተናግረዋል። በጋዛ ሐማስ በኩል ሰብአዊ እርዳታ መለቀቅና የእስራኤል ወታደራዊ ጥቃትን መቆም የተመለከተ ሐሳብ ጠንክሮ ይሰማል። በእስራኤል በኩል ደግሞ የታገቱት ዜጎች ይለቀቁ ለሚለው ሐሳብ ልዩ ትኩረት የተሰጠ ሆኖ ይታያል። እስራኤል ሐማስ እስካሁን በስር ላይ የሚገኙትን 58 ታጋቾች እንዲፈታ ጫና ማድረግ እንደምትፈልግ ተናግራለችም። ከዚህም ውስጥ ቢያንስ 20 ያህሉ በሕይወት አሉ ተብሎ እንደሚታመን የቢቢሲ ዘገባ አመልክቷል። አሁን ባለው ሁኔታ ይህ በአሜሪካ ተዘጋጅቶ እስራኤል ተቀበለችው የተባለው የተኩስ አቁም ስምምነት ሐሳብ ወይንም ፕሮፖዛል የመጨረሻም ነው እየተባለ ነው። ሐማስ አሁን ጥያቄ እያነሳበት ያለው የተኩስ አቁም ስምምነት ተቀባይነትን የማያገኝ ከሆነ
ምን ሊከሰት ይችላል የሚለው ጥያቄ በእጅጉ አሳሳቢ ሆኗል። በቀደመው ጊዜ የነበረው የተኩስ አቁም ስምምነት በመፍረሱ በእስራኤል አየር ኃይልና እግረኛ ጦር ከፍተኛ ጉዳትን ያስተናገዱት የጋዛ ፍልስጤማውያን ሌላ እጅግ አደገኛ የሆነ እልቂት ሊከተልባቸው ይችላል በሚልም ሐማስ አፋጣኝ ምላሹን እንዲሰጥ ተማጽኗቸውን የሚያሰሙ በርካቶች ሆኗል። ሐማስ ግን ነገሩን አላምጪ መዋጥ አለብኝ እንጂ የማየውን ነገር እንዲሁ ዝም ብዬ በግፊትና በጫና የምቀበልበት ሁኔታ አይኖርም እያለ ይገኛል። እስራኤል ሐማስ ይህንኑ በአሜሪካ ነጩ ቤተ መንግስት በኩል የቀረበውን የተኩስ አቁም ስምምነት ሳያመነታ የማይፈርም ከሆነ የቀደመው ወታደራዊ ዘመቻ ተጠናክሮ የሚቀጥል መሆኑ መታወቅ አለበት ስትል አስታውቃለችም። ፈታኙ አጣብቂኝም ያለው እዚሁ ነጥብ ላይ ነው። አበቃን። ሰናይ ጊዜን ተመኘን።